ጋይስ ከአሜሪካ ተመልሼ አሁን ዲቻ ቦይ ሰርፕራይዝ ላደርጋቸው ነው። እዚህ ነው ያሉት። የታም አዲስ አበባ መጥቼልሻለሁ። እንግዲህ ለቁንጫ ለምንጫ አዶናይ ራስን ከፍ ከፍ አደረክ እባክህ ራስን አትስቀለው ላላችሁኝ ሰው በአዶናይ ላይ የሆነ ነገር ይደረጋል ምናምን ብላችሁ የሰራችሁት ቪዲዮ አለና መኪናው ታዲያ መቼ ነው የሚሰጠው? መኪናይቱ በሴት አንቀጽ እንጥራትና ሰላም እንደናችሁ ውድ የትራስቲው ቤተሰቦች ቢኒሞስ ሪያክት ተመልሻለሁኝ። እንግዲህ ዛሬ እንደተለመደው በጣም ቆንጆ ቪዲዮዎች ወደ እናንተ ይዤላችሁ መጥቻለሁ። ሰብስክራይብ በማድረግ ጀምሩ። አዶናይ እንግዲህ እንደተለመደው ዛሬም በጣም ቆንጆ ቪዲዮ ልኮልናል ማለት ነው። እሱን እንግዲህ ለእናንተ ጋብዛችኋለሁ። ሁላችሁም ፕሮግራማችን እስኪያልቅ እስከ መጨረሻው አብራችሁን ቆዩ። ቢኒሞስ ሪያክት እንግዲህ ከእናንተ ጋር እስከ መጨረሻው ቆያለሁ። ወደ ቪዲዮ እንሄዳለን። ይመቻችሁ። አዲስ አበባ መጥቼልሻለሁ። እንግዲህ ለቁንጫ ለምንጫ ለጭጭጬ ለፍንጬ ለውጭጫ በቃ ዘራ መድኃኒት ነው ማለት አዲስ አበባ ካምባሌ ዘራ መጥቼልሻለሁ። በቃ ጋይስ ከአሜሪካ ተመልሼ አሁን ዲቻ ቦይ ሰርፕራይዝ ላደርጋቸው ነው። እዚህ ነው ያሉት። ና ፈጠን ማለት የታሉ ንጉሴ የኔ አባት እንዴ ጓደኛ ፍርተሽ ነው። ነይ እስኪ አባቴ ነይ ግቢ ናግባ ና ይዘን የታሉ ማሙሼና ተስፋውንስ ናግባ እንውጣ ወደ ውጭ እንውጣ። እሺ እንዴት ነህ? አራና ፍቆኛል እንዴ ግዝጋው በሩን ዝጋው። ቻው እንዴት ነሽ? ቆይ እነሱ አሉ። የታሉ? ይመጣሉ። እዚህ እንጠብቃቸው። ካሜራ መቅረጽ አይፈቀድም ስለተባለ እኮ ነው። ና እስኪ ቀፈኝ በእናትህ። እንዴት ነሽ? ጠፋህ አንተ። አሜሪካ ሂጅ ሙሉ ተጠፋለህ። ማርያምን ቪዲዮዎች እያየህ ነበር አሜሪካ ሆኜ። ሰላም በላችሁ እስኪ። ሰላም ናችሁ? እንዴት ናችሁ? ያው አዶናይ ጋር ተገናኝተናል። ደስ ብሎኛል። በጣም ናፍቆኛል። ማርያምን እኔም ናፍቀሽኛል። እኔ አባት እስኪ ማሙሼና ተስፋውን ጥራቸውና እንዳትነግራቸው እኔ መሆኔን ግን እሺ። እዚህ ውጭ ላይ እንጠብቃለን። ሰርፕራይዝ አደርጋቸዋለሁ። እሺ ልክፈት። ነይ አባት እሺ ቶሎ በይ። ንጉሴን አግኝተነዋል። አሁን ማሙሼና ተስፋውን ይቀሩናል። ወደ ውጭ እንውጣና እንጠብቃቸዋለን። ሌትስ ጎ ጋይስ። አሁን ማሙሼና ተስፋውን መጥተዋል። ነው እስኪ እሺ የታም እንዴት ነሽ አባቴ? ሰላም ደህና ነሽ? እንዴት ነሽ ተስብሽ? አዶናይ እስኪ እንዴት ነሽ? እኔ አባት ደህና ነሽ? እንዴት ነሽ? እንደምን አላችሁ? አሜሪካ ሄጄ ነው። አሜሪካ ወንድማችሁ አሜሪካ ሄዶ ነበር እኮ። በጣም ነው ወፍሬ ጠበቅኳችሁ ወይስ ከስቺ? አንተ ወፍራ ማርያም ቀየውን በጣም አምርባ ማርያምን እናንተ አምሩባችኋል። የታባቱ ኑ እስኪ እራት ልጋብዛችሁ እንውጣ። እዚህ አሪፍ መናፈሻ አለች። ወደዛ እንሄዳለን። ግን እንዴት ነው ይበቃናል ቦታ እንዴ? ወይዬ ሰላም ነው። እንግዲህ ተገናኝተናል። አሁን ወደ እራት ልንወጣ ነው። ዲቻ ቦይስ ባይ ዘ ወይ አካውንታቸው ከታች ታግ አድርጌዋለሁ። ሂዱና ፎሎ አድርጓቸው። እሺ ጋይስ ፕሊዝ ዶንት ፎርጌት። ፕሮሞሽንም እየሰሩ ነው ያሉት በኃይለኛው መንገድ። ጋይስ ማስታወቂያ እስኪያሰሯቸው ወንድሞቼ እነዚህ በእናታችሁ ማስታወቂያ እስኪያሰሯቸው። ዲቻ ቦይስ ማስታወቂያ እኔ ቪዲዮዎቻቸው ሪፖስት አደርገዋለሁ። ሰፖርት አደርጋቸዋለሁ። ከጀርባቸው ነኝ እንድታቁት ቢዝነሶች ማለት ነው። ስለዚህ በዲቻ ቦይስ አካውንት ግቡና ከዛ መሰጅ አድርጉላቸው። ዝግጁ ናቸው አይደል እንዴ? እንዴት አሉላችሁ ነው ማስታወቂያ የምትሰሩት? መጀመሪያ አጀማመር እንዴት ነው? 3 2 1 ሰላም ዲቻ ቦይስ ነን እያሉ ማለት ነው ቢዝነሳቸው ያስተዋውቅላችኋል። አዲስ አበባ ያላችሁ ቢዝነሶች በደንብ አፎርደብል ናቸው፣ ጎበዞች ናቸው። እኔም ሪፖስት አደርገዋለሁ። ማስታወቂያቸው ቫይራል ይወጣል ማለት ነው። እሺ አይደል እንዴ? የታባቱ አሁን ደስ የሚል መናፈሻ መጥተናል። በጣም የሚያምር ቦታ ግን እንዴት ነው አንተ ምግብ የሚበላበት ቦታ ነው? ይበላበታል ምግብ? አይመስለኝም። የት አለ ሬስቶራንት? እሺ በቃ ስንቀመጥ እንቀርጻለን። እሺ
እንዴት ናችሁ? አዲስ አበባ እንዴት ነበር? ስራ እንዴት ነው? ኑሮ እንዴት ነው? ኑሮ ጣፋጭ ነው በእናትህ። እናንተ ጋርስ? አሪፍ ነው፣ ጸዴ ነው። ማርያምንም አሁን እናንተ በቃ ፕሮሞሽን እንድትሰሩ ነው የምፈልገው። እሺ ለኛም ደስ ይላል። በቃ ስራ መጀመሪያ አለ። በቃ ዝም ብሎ በልቶ ጠጥቶ ዝም ብሎ በጣም እቤት ቁጭ ስትል በጣም ይደብራል። አሁን ለእናንተ ሐሳቤ እኮ ምንድነው ፕሮሞሽን ቪዲዮዎች እንድትሰሩ ነው። አዎ ቪዲዮ ደግሞ ስራለው አካውንት ያው የኩርበል ቪዲዮ በቃ ያው ጋይስ እንግዲህ ማናጀር ቀጥሬላችኋለሁ አለ። ቀጥሬ ያለው ነው የሚባለው ወይስ በጎ ፈቃደኝነት መጣል ነው የሚባለው? ናሽ ኪራ ላስተዋውቅ። ኪሩቤል ይባላል። ኪሩቤል ጀግና ኪራ እንግዲህ በጣም ውድ ወንድሜ ነው ማከብረው። thank you so much brother። እንግዲህ ኪራ የዲቻ ቦይስ ማናጀር ነው። እነሱን ማገዝ ይፈልጋል። በጣም ይወዳቸዋል። ስለዚህ ፕሮሞሽን የሚያሰራቸው ሲሆናል። አካውንታቸውን ማኔጅ የሚያደርገው እሱ ነው። ቪዲዮዎቻቸው ልብ ብላችሁ ካስተዋላችሁ በዲቻ ቦይስ አካውንት አሪፍ እየተሻሻለ ነበርና እሱ ነው በቃ ማኔጅ እያደረጋቸው ያለው እና በጣም ደስ ብሎኛል። እናንተ ደስ ብላችኋል? በጣም ደስ ብሎኛል አይደለ? አሁን ደግሞ ፕሮሞሽን በደንብ አድርገን ታጋረጋችሁና ፕሮሞሽን የሚፈልጉ ቢዝነሶች ይመጣሉ። ከዛ ትሰራላችሁ እየሄዳችሁ ሰላም ዲቻ ቦይስ ነን እያላችሁ አይደለ እንዴ? ሳማት ያሜኔ ግንባር እንዴ በደንብ ናኔ ልሰማ አትዝሮ ወደዚህ ባ አልዞር ማርያም እዚህ ጋር ስነ ስርዓት እሺ ማርያምንም የመጨረሻ ማርያምን ብላ እንዳትሳሳት መቤት እንዳትሳሳት እሺ ስነ ስርዓት እሺ ድክ ምንም ታርጂኝ ሩክዚ እንድትደርስ የታሰረገላ ገላ እናት አባት ሰምቶት ቀን ተቆርጦ አባወራነት ተረጋግጦ አጎት አክስቶችሽ ተሰብስበው መኪናው ታዲያ መቼ ነው የሚሰጠው? መኪናይቱ በሴት አንቀጽ እንጥራትና ምክንያቱም ፀሐይ የምትጠራው በሴት አንቀጽ ነው። እንዲያውም መኪናዋን ማለት መኪናይቱ አይ ቲንክ የሚሆነው ያው በዚህ ሰዓት መኪናን ያክል አግኝተን ትንሽም ቢሆን ፍየል ካልተረደ ጥሩ ስለማይሆን ጾም ሲፈታ ቢሆን ተስፋ አደርጋለሁ። ስፔሻል ዴንታል ክሊኒክ ፍየል ማን ነው መኪና ብቻ አይደለም የሚሰጠን ፍየሉንም ጨምሮ ነው እንዴ አብሮ ይሰጠናል። በዚህ አጋጣሚ ቅና ዶክተር ሰላምና ባለቤቷ አንዱዬ እንዲሁም የቲሞቿ አጠቃላይ በዚህ አጋጣሚ ጥብስ ህክምና እጥበት ሳረግ የነበሩ እነ ሲስተር ባምላክ እነ ናርዲ በጣም የመጀመሪያው ላይ ያገኘዋቸው። ቀጣዩ ደግሞ ሰከንድ ራውንድ ደግሞ ሲታጠብ አንድ ዶክተር የትንጌታ የሚባል ደግሞ እችን የምታመር ጥርሴን ነካ አረጋትና ከዛ ትንሽ አሁን እንግዲህ ለጊዜው እስከ 6 ወር ቁንጅና አላት። 6 ወር ላይ ደግሞ ትታጠባለች። ሙሉ ህክምና አግኝተሃል? ሙሉ ያው ይሄን ጸጉር ጥርሴ ተፈጥሯዊ ጥሩ ነው በጣም። ዶክተር ሰላምን ያው እንግዲህ ላደረገችው አስተዋጽኦ እና ጥረት እናመስግናት። አዶናይ ነው ማረብ እንዴት ናችሁ? ደህና ናችሁ ወይ? አለና ማን ነው ዛሬ ዝም ብዬ የሆነች የበዓል ቆንጆ ቪዲዮ ነገር እየሰራ ቤታባችሁ በጣም ያምራል። ሂድ እያስደረግኳት ነው። ወይ ደንግጬ እኮ ነው ላይቭ አይቼ ምን ሆኖ ነው ምናምን ብዬ በላቸውን አየሁት። ማነች አልኩኝ። ከዛ ዛሬ ቺዲንግ ላይ ነች። የታባችሁ አዲስ አበባ ናችሁ ያላችሁት? አዎ ኧረ መጣ እንዴ? እዚህ ነኝ። ኧረ ጁስ ሰልፍ ኬር ዴይ ነው ዛሬ በቃ አለሟላት ገና ክለብ አላት ቦታ አስይዛለች ሪዘርቭ አድርጋለች። ኧረ የታባቱ አዲስ አበባ ናችሁ? አሁን አዲስ አበባ ነው ያላችሁ? ቦሌ ነን። ኦኬ that's nice እሺ በጣም ነው የምወዳችሁ በጣም። እስኪ ብዙ ቪዲዮ እናንተ ኮላብ ማድረግ አለባችሁ በደምብ። ኧረ እደውልልሃለሁ እንገናኛለን ፓፓ። እሺ ነባት እሺ ፈታ በሉልኝ። ይመችሽ የኔ አባት። ቻው። ቆይ ልውሰድሽ ቆይ እሺ ወይም ቢያቲሞይ እሺ ወይም ቢያቲሞይ ሄይ ማታ ልውሰድሽ ማታ ልውሰድሽ ማታ ቴሜቴሎ ሚሽታ ሮፍናን መጠነኛ እና ይሄን ፈልጋል። በጣም አድናቂ ነኝ። ያ በጣም ተወዳለች ሮፍናን። የሳይላ አድናቂ ነኝ። የማ
ከኢትዮጵያ ባይዶ እኔ አቡዱካር ነው ማለት ፖረንሽኒያ ቡም ቡም ኔ ፖረንሽኒያ ኔ ፖረንሽኒያ አቡዱካር ነው ሁለተኛ ደግሞ ማን የሚባለው ከኢትዮጵያ ነው ቴዲ አፍሮ ልጅ ሚካኤል አንተ በቴሌፎን ዮማሪውስ ዮማሪውስ ከይሬ እንዲ ነበረ ካላልኪ ከትላንት ተተምሬ ሰው ቢያወራ ስለኔ ያወጣው ዘፈን በጣም ደስ የሚል እስክስ የኔ አበባ የእናትሽ ጉልበት ስምና የእናትሽ አንባይቶ የማሩስ የሚያወጣቸው ዘፈን በጣም ነው ወዳቸው እነሱ በሚያጡ መቀሌ መጣችሁ አይታችሁ ይመጣሉ ይሄው ዮማሪውስ መልስላት እዚህ ላይ መልስላት እንግዲህ እናኔ ምጣ በእናታችሁ ይመጣሉ እናስመጣቸዋለን ተቀበሉ ነው አይደል ታይላ በእንግሊዝ ከያት ነግሪያ በእንግሊዝ ነው የምንነግራት ለታይላ ኢትዮጵያ ለማን ነው ለታይላ ለሷ ነው ለሷ ነው አለ እኔም ግን አዛለሁ እና አይ ላቭ ዩ ሴላ ታይላ ተወጃታለሽ በጣም ኦኬ ናይስ እና በቃ እናመሰግናለን ፎሎ ያረጋችሁ እና ደግሞ ሮፍናን ወዳሉ ቴዲ አፍሮ ተቀመጥ እንጀራ አይደለም ካለሞት ማን ነው ያለው አላንቺ ማን ነው እንደነገርኳችሁ አንደኛ አዶናይ ራስን ከፍ አደረክ እባክህ ራስን አትስቀለው ላላችሁኝ ሰዎች ማለት ነው ጋይስ እኔ ራሴን ከፍ አድርጌ አላቀም እውነት ለመናገር አይ ቲንክ ሜቢ ከፍታዬ እየታያችሁ እናንተ ልትሆኑ ትችላላችሁ ከፍታዬ ደግሞ ካስቆጣችሁ that means ከከፍታዬ በታች ነኝ ብላችሁ ታስባላችሁ ስለዚህ ችግሩ እኔ ላይ ሳይሆን እናንተ ላይ ነው ማለት ነው ከፍታችሁ ከፍ አድርጉት እኩል እንሁን እስኪ አብረን እኔ እዛው አልያዝኳችሁ እንግዲህ ከፍ በሉ ራሳችሁ ከፍ እምነት እኮ ነው የሚጎድለው አዶናይ ሰው ነው ያራል ሱሪው የሚለብሰው እንደኔ ነው ስለዚህ እኔም ከፍታ ላይ ነኝ ሁለታችን ከፍታ ላይ እንሆናለን አብረን እንለወጣለን እናድጋለን እንበለጽጋለን ማለት ነው ተሳውደዝ ነው ወዳችኋለሁ እንዋደድ ሰላም ጤና ይስጥልን እንደናችሁ አሮን ነው የሆነ ቪዲዮ በጣም እየተሽከረከረ አይቻለው ወርቄ የምትባለን የቤት ገብታ የተናገረችው ቪዲዮ ምናልባት በቤቷ ገብታ ሌላ ጊዜ የተናገረችውን ጨማምራችሁ በአዶናይ ላይ የሆነ ነገር ይደረጋል ምናምን ብላችሁ የሰራችሁት ቪዲዮ አለና የገረመ ነገር እኔ ቤት ውስጥ ስም ጠርታ አዶናይንም አልተናገረችም ምናልባት እሷ ንግግሯ የሆነ ሰው ይበላል በዚህ 90 ቀን የሆነ ሰው ይበላል ምናምን ብላ ስትናገር ለማን እንደሆነ አላወኩም አላቅም ምክንያቱም አምቢጊዩስ ሆና ነው ያወራችው ያው ወርቄ እንደምታውቋት ሁላችሁም ፖለቲከኛ አክቲቪስት ናት የተለያየ ነገር ብዙ ኮንትሮቨርሲው ነገሮችን ትናገራለች እኔ ደግሞ እንደ ሶሻል ሚዲያ አክቲቪስትና እንደ ያው እንግዲህ አይ ዶንት ኖ እንደ ኦርኬስትራ ሰዎችን ቤት ያምጥቼ ስጋብዛቸውና ከኔ ቤት ገብተው ሲያወሩ ለሚናገሩትና ለሚያስተላልፉት መልእክት ሪስፖንሲቢሊቲን ያልወስድም ከኔ አፍና ከኔ አንደበት ለሚወጣው ቃላቶች ብቻ ነው ሪስፖንሲቢሊቲ የምወስደው እኔ ሶሻል ሚዲያ ላይ አክቲቪስት ነኝ ብዙ ማህበረሰብ አንቂ ነኝ የተለያዩ ሰዎች ገብተው የተለያየ አመለካከትና ሐሳባቸውን ያስቀምጣሉ እኔ ለማህበረሰቡ ይዤ መምጣትና የብዙ ሰዎችን አመለካከትና ሐሳብ እናንተ ተረድታችሁ አይታችሁ የራሳችሁን ብያኔ መስጠት አለባችሁና በአንዳንድ ኮሜንት አይቼ እኔ አዶናይም በጣም ሰፖርት እያደረኩኝ አዶናይም እየመከርኩኝ ለአዶናይ የምመኝለት መልካም ነገር ነውና አይ ዶንት ኖ ወደላ ነገር መውሰድ የምትፈልጉ ሰዎች ካላችሁ መውሰድ ትችላላችሁ እኔ በማንም ሰው ህይወት ላይ አንድ ቀን እንኳን ተናግሬ የማላውቅ ሰው ነኝ ሐሳቤን ሰጣለሁ አመለካከት ምቃወም ከሆነ እቃወማለሁ መደግፍ ከሆነ ደግፋለሁ ሁሌ ነገሮችን ሳቀርብ በእውቀትና በእውነት ለማህበረሰባችን እንዲማር ኢቭን የምቃወማቸው የምደግፋቸው ሰዎች እንዲለወጡ እንዲቀየሩ እንጂ ምንም አንድ ነገር በሰዎች ህይወት ማስፈራቻ አላቅም ዛቻ ማድረግ አላቅም የጥላቻ ንግግር ማድረግ አላቅም ቢኮዝ አላምንም በዛ እኔ ማምነው ማህበረሰቤን በጣም የሚጠቅም አመለካከት ይዞ መጥቶ አሸናፊ የሆነ ሐሳቦችን በማስተላለፍ የምታወቅ ሰው ነኝ ነገር ግን በሚስ አንደርስታንዲንግ ካለ የኔ ቤቱን ላይ ክፍት ነው መጣችሁ ልጠይቁኝ ልታዋሩኝ ትችላላችሁ እሺ ማዘር እንዴት ነው ሰላም ነው ለግለጋዬ እሰይ ትኩሳይ እዚህ አካባቢ የሆነ ሰው ብጠይቆት ያውቃል የውሻ ቤት እንኳን አውቃለሁ የት እንትን እንዳለች ያስፈራ ትሪፕሎ ሁሉም ኮሎ ነው የሚጠይቀኝ በጣም ጥሩ ከፀሐይ ገላገሉኝ ነው እዚህ አካባቢ ዝናሽ የምትባል ሴት ነይ ዝናሽ ተይ ዝናሽ ነይ ዝናሽ መላኝሽ ዝናሽ ተይ ዝናሽ ብርስጥኝ ዝናሽ እላት ነበር ስጥት አድርገኝ ነበር ዝናሽ አይ ዝናሽ እኮ ወንድማና
አይደለም ሰው ልኮኝ አጋጣሚ እሷን ፈልጌ መጥቼ ነው። ብር ስጠኝ እንደሷ ብር ስጠኝ ከዛ እሷ ቤት ድርስ አረጋ ማለት ወይ ለበነጣ ላይ የለ ዋ ችግር የለም ነው ችግር የለም አስር ምን አነሰ ተራሳየ የተሳሳተ ቤት ላክ ባሰበ አይደለም ያዳምጡ ማዘር ሽንት እኮ ለሽንት 5 ብር ለሌላው እንትን ከሆነ ከዘገየ 20 ብር እኮ ነው የደረሰው እንዴ ምን አይነት ጊዜ ነው የደረሰው ችግር የለም ማዘር የኔ ማር አንተ ነህ መሰልክ ትልቅ ወንድ ማለት አይ ዘመድ ነኝ እንደዛ ነው ስንት ነው አመት ማዘር ቢነግሩኝ አይሻልም በጣም አይ የተጫወትን እንትን እንደዚህ ነው ዝናሽ ቤት ጥርግ ያለ ወደፊት አለ ጥርግ አስፋልቱን ነው ኦኬ እሺ ባጃጅ መኪና ታገኛለህ ተጠንቀቅ እንግዲህ ወደ ግራ ወደ የማን ማዶ ይሄ ታረጋለህ መኪና ከሌለች ንጥር ብለህ ሩጥ ስጋር እኔ ከተገኘ አላማለከቶም ከዛዛ ሰግረ ወይኔ ቤት ቀይራለች ዝናሽ አልገባኝም ዝሮ ሱቅ ታገኛለህ እነሱን ጠይቃቸው እኔ እንኳን አላስተዋልኩትም ዝናሽ አላቃት አቋለው ምናምን ብለው እኮ ነበር አሁን ጠይቃት ታገኘዋለህ ዝናሽ ማዘር ብሩን ይስጥኝ ችግር የለም ወይ ለካ አምጪ ልጅ ወልደሽ ከወፈርሽ በኋላ ትዳርሽ ውስጥ የሆነ የተለየ ነገር እንዳለ ይሰማሻል። ባለቤትሽ ይወድሻል፣ ግን ላንቺ ያለው አመለካከት እንደ ድሮ አይደለም። በተቻለሽ አቅም ሰውነትሽ ትደብቂዋለሽ። የምትለብሻቸው ልብሶች አንቺን የሚደብቁሽ ናቸው። ከባለቤትሽ ጋር ያለሽ ግንኙነትም እየቀነሰ ነው፣ ምክንያቱም በሰውነትሽ እያፈርሽ ነው። ወደ ውጪ ስትወጪ ትስቂያለሽ፣ ግን ቤት ውስጥ ስትሆኚ ራስሽን እያጣሽ እንደሆነ ይሰማሻል። ያንቺ ጥፋት ደግሞ አይደለም። አየሽ ተፈጥሮ እንደዚህ ናት። ሴት ልጅ ስትወልድ ሰውነቷ ይወፍራል። ምክንያቱም ሰውነቷ በተቻለው አቅም እሷን ለማዳን እየሞከረ ነው። እሷን ከአደጋ ለማውጣት እየሞከረ ነው። በተቻለው አቅም ምንድነው የሚያደርገው? ስብ ማካበት ይመርጣል። የበላሽው ምግብ እንዳለ ወደ ስብ ነው የሚቀየረው። በቀላሉ ስብ ታካብቻለሽ። ስብ ለማቃጠል ደግሞ ከባድ ይሆናል ማለት ነው። ለዛም ነው ምግብ የመፍጨት አቅምሽ የተዳከመው። አየሽ አንቺ አሁን ወደ ምትፈልጊያት ሴት ወደ ቁንጅና መሻገር ከፈለግሽ ሆርሞንሽ ማስተካከል ብቻ ነው ያለብሽ። ሆርሞንሽን ካስተካከልሽ ሁሉም ነገር ቀላል ይሆናል። ከዚህ በፊት ሰውነት ለመቀነስ መጾም ጀምረሽ ከነበረ ብዙ አመጋገብ ፕሮግራም ጀምረሽ ካልተሳካልሽ ስፖርት ጀምረሽ ተስፋ ከቆረጥሽ ይህ የሆነበት ምክንያት አንቺ ውጭውን ለማስተካከል እየሞከርሽ ነበር። ግን ዋና ችግር አለ ያላስተካከልሽው። እሱ ደግሞ የሆርሞን መዛባትሽ ነው። እሷ ካስተካከልሻት ሰውነት መቀነስ በጣም ቀላል ይሆናል። ሰውነትሽም ይማራል። ስብ ማቅለጥ ቀላል ይሆናል ማለት ነው። ምንም መጨናነቅ የለብሽም፣ መዳከም የለብሽም። ከዚህ በፊት ምግብ ቀንሰሽ ሰውነት ለመቀነስ ሞክረሽ ካልተሳካልሽ ማለት ነው እኔ ላግዝሽ እፈልጋለሁ። እኔ የማወጣልሽ የአመጋገብ ፕሮግራም ሰውነት የሚያስቀንስ አይደለም፣ ልንገርሽ፣ ሆርሞንሽ የሚያስተካክል ነው። ምክንያቱም አውቀዋለሁ። ሆርሞንሽ ከተስተካከለ ቁንጅና ቀላል ነው። ሰውነት መቀነስ በጣም ቀላል ነው። አላማሽ ሰውነት መቀነስ መሆን የለበትም። አላማሽ ሆርሞንሽን ማስተካከል መሆን አለበት። ምክንያቱም ልጅ ከወለድሽ በኋላ ያንቺ ችግር ሆርሞንሽ ስለነበረ ማለት ነው። ስለዚህ እኔ እንዳግዝሽ የምትፈልጊ ከሆነ ውጭ ሀገር የምትኖሪ ከሆነ የቴሌግራም ስልክ ቁጥሬ ቲክቶክ ባዮ ላይ ወይም ደግሞ ቲክቶክ ገጽ ላይ ታገኘዋለሽ። ደውይልኝ ወይም ጻፊልኝ፣ እኔ ራሴ አግዝሻለሁ በግል ማለት ነው። በርችልኝ። እናመሰግናለን። እንግዲህ ቪዲዮቹ እንደተከታተላችሁት ነበረ። በጣም ደስ የሚሉ ቆይታ ነበረን። በጣም እንደወደዳችሁት ፕሮግራማችንን ተስፋ አደርጋለሁ። ቢኒሞስ ሪያክት ትራስቲውን ምርጫችሁ ስላደረጋችሁ ከልብ አድርጌ አመሰግናለሁ። ሰብስክራይብ ማድረጋችሁን ግን እንዳትረሱ። ስለመጣችሁ ከልብ አድርጌ አመሰግናለሁ። ፕሮግራማችንን ሁል ጊዜ ሲለቀቅ እንዲደርሳችሁ ኖቲፊኬሽን እንዲደርሳችሁ እንግዲህ ኦል ምልክቱን አብሩት ማለት ነው። አመሰግናለሁ። ይመቻችሁ። ቢኒሞስ ሪያክት ትራስቲውን